ረቡኒ ካለፈው ሳምንት የቀጠለ ከሁሉም ጓደኞቼ በላይ እሷ የምትሰጠኝ ነገር ይነስም ይብዛም ምንም ይሁን ብቻ ያጓጓል። በዚህ መሃል ሁሉም ከሰጠኝ በኋላ የእሷን እየጠበቅኩ እያለም ትንሽ የተጠቀለለ ነገር በእጇ ይዛ መጣች። አይንሽን ክደኝ አለችኝ። ልክ እንደ ከደንኩ ከሰከንዶች በኋላ የሆነ ጠረን አፍንጫዬን አወደው። አሁን ለመጮህ ትንሽ ቀረኝ። በቃ ውስጤ በሰከንድ ውስጥ ልቤ የሆነ ስሜት ሲሰማኝ ይታወቀኛል። ሁሉም ዝም አለ። አይንሽን ግለጭ ስትለኝ ቀስ ብዬ አይኔን ስገልጠው ባለፈው ያስተዋወቁኝ ልጅ ፊቴ ላይ ተደቅኗል። ነገሩ ግራ ገባኝ። ትዙ ወድጄሻለሁ፣ እባክሽን አብረን እንሁን አለኝ። አንቺም በብቸኝነት ነው ያለሽው፣ እኔም እንዳንቺው አለኝ። በጥፊ ብሎ ደስ ባለኝ ነበር። እንደምንም ራሴን አረጋግቼ እኔ እኮ የራሴ የምወደውና የማፈቅረው ሰው አለ፣ በዛ ላይ እኔ እናንተ የተዋወቅነው ትናንት ነው አልኩት። ምንም አላለኝም። እንደዛም እያወራሁት አፍንጫዬን ያወደኝ ጠረን አሁንም አፍንጫዬ ላይ ነው። በዚያ መሃል የሙዚቃው ድምፅ ከፍ አደረጉት። ሁሉም በየራሱ ጥሩ ሙድ ላይ ነው። ኤልሲ ከውጭ ስልክ ስታወራ ቆይታ ወደ ውጭ እንደወጣ በእጇ ምልክት ጠራችኝ። ሲሄድ አናጋሪው ይፈልግሻል አለችኝ። ማን ነው ልላስል ስልኩን ሰጣኝ ዘላ ገባች። ደጋግሜ ሄሎ ስል ዝም ነው፣ መልስ የለም። ተናድጄ ስልኩን ልዘጋ ስል ትዙ አለኝ። ጆን ነው። እጄን ስልኩ ለመያዝ ከበደው። ማውራት ጠፋኝ። ደህና ነሽ ግን አለኝ። ምን አድርጌ ነው ግን አልኩት። ጫጫታ ነገር አለ፣ እስቲ ትንሽ ተንቀሳቀሺ አለኝ። ሩጬ ክላሴ ገባው። እንኳን ተወለድሽልኝ አለ። በቃ የሆነ ለመናገር ከምንም በላይ ደስ አለኝ። እንባዬ ይፈሳል። የተወሰነ አወራሁትና ማታ ደውልልሻለሁ፣ ወደ ፕሮግራምሽ ተመለሽ ያለኝ። ደስታው እጥፍ ሆነልኝ። በቃ ጆንን ካገኘው በኋላ ያዩኝ ራሱ ምን አገኘሽ እስኪሉን ደስ አለኝ። ቀኑን ደስ በሚል ሁኔታ አሳለፍን። ግን የሚገርመው ቀን ላይ አፍንጫዬ ያወደው መዓዛ እስካሁን አልተረሳኝም። ማታ ላይ ጆን ደውሎልኝ ብዙ አወራን። በቃ የልደቴን ቀን ተከፋው ብዬ ነበር፣ ግን ጭራሽ ተሰምቶኝ የማያውቅ አይነት ስሜት ተሰማኝ። ልደቴን በዚህም በዚያም ብዬ ያሳለፉ። ለጆን ግን ከዛን ቀን በኋላ በተደጋጋሚ ብደውልለት ስልኩ አይሰራም። በቃ ከአይኔ ከተለየ 45 ቀናት ሞላው። እኔ ግን ለሰከንድ ከውስጥ ያላወጣሁትም። ብቻ ቀናት ተቆጠሩ። እኔም በመሃል ሁሉም ነገር አስጠላኝ። በቃ አምላኬን አማረርኩ። ምን ብበድል ነው ብዬ አለቀስኩ። ሁሉም ነገር ግራ ገባኝ። የወደዱት ሰው ከአይኔ በራቀ ቁጥር ይረሳል ይባላል። ታዲያ ምን ነው የኔ በረታብኝ፣ ተቃራኒ ሆነብኝ። እቤት ማንንም ማውራት አስጠላኝ። ልክ ጆን ጋር በተለያየን ሁለተኛ ወሩ ቀኑ ትዝ ሲለኝ እንደ ማበድ አደረገኝ። ጠዋት ላይ ክላሴ ገብቼ ማንንም እንዳይጠይቀኝ ብዬ ተኛው። ቢቆፈቁፉ ቢለምኑኝ አልሰማ አልኩ። እንባዬን እስኪደርቅ አለቀስኩ። ቀኑን ሙሉ ክላሴ ዘግቼ ወደ ማታ ላይ አክስቴ በቃ አለቀሰችብኝ። አትልፊ ሂጂ ያልኳት ልክ ከምሽቱ 2 ሰዓት ላይ ከቀኑ በተለየ በሩ ተንኳኳ። ዝም አልኩ። ተንኳኳ። ዝም አልኩ። ኧረ ትዙ ምንሽ ነው አለኝ። የጆን ድምፅ ነው። በመብረቅ የተመታው መሰለኝ። በቃ ለመናገር ከበደኝ። እንደዛ ተኝቼ የዋልኩት ካልጋዬ ላይ ተስፈንጥሬ ተነሳው። ቀስ ብዬ በሩን ስከፍተው ጆን ከፊቴ ላይ ቆሟል። ዘልዬ የተጠመጠምኩበት። በቃ በጣም ደስ አለኝ። ደረቱ ላይ ማስቲሾንኩበት። በይ ልብስ ቀይሪና እራት ልጋብዝሽ አለኝ። ብቻ ደንግጬ እሺ ብዬ እስከ ቀይር በጓሮ እናቴ ዘንድ ሄዶ እግሯ ስር ቁጭ ብሎ ያወራል። በቃ እሱ ካለ ግቢው ሰላም አለው። ተያይዘን ወጣን። በጣም ነበር ደስ ያለኝ። እራት ጋብዞኝ ትንሽ መጠጥ ነገር ጠጥቼ ለው ብያለሁ። በተለይ ስጠጣ ሁሌም ይስቅብኛል። ምን አለ የሱን ሳቅ ለማየት ስል ሁሌም በሰከርኩ እላለሁ በውስጤ። ልክ ወደ እራት ሰዓት አካባቢ ተመለስን። ጆን ሰላም ደሪ ብሎ ወደ ክፍሉ ገባ። እኔ ግን ንፋስ ልቀበል ብዬ በረንዳ ላይ ቁጭ አልኩ። ሰዓቱ እየሄደ ነው። ልክ ሳስነጥስ ጆን ወጣ። ምን ሆነሽ ነው ብሎ ወደ እኔ መጣ። አጠገቤ ቁጭ አለ። ኧረ ተነሽና ግቢ አለኝ። መልስ አልሰጠሁትም። ብቻ በስስት አይኑን ነው የማየው። አንቺ ልኮ ነው ምልሽ አለኝ። ፈገግ ብዬ ሳመኝና ልግባ አልኩት። ኧረ ድፍረት ሚስቴ እንዳሰማሽ አለኝ። ቆሌ ሳይሆን ቆዳዬ ነው ግፍፍ ያለው። ምን ማለት ፈልጎ ነው እንዴ እኔ አልኩ። በልቤ ማውራት ጠፋኝ። ምን ነው ደነገጥሽ አለኝ። ልክ ከምሽቱ 2 ሰዓት ላይ ከቀኑ በተለየ በሩ ተንኳኳ። ዝም አልኩ። አሁንም ተንኳኳ። ዝም አልኩ። ኧረ ትዙ ምንሽ ነው አለኝ። የጆን ድምፅ ነው። በመብረቅ የተመታው መሰለኝ። በቃ ለመናገርም ከበደኝ።
በልቤ ማውራት ጠፋኝ። ምን ነው ደነገጥሽ አለኝ። ራሴን አለመሳቴም እኔ ሆኜ ነው ስለው ስቆ ስቀልድሽ ነው ብሎ ግንባሬን ሳመኝና ከተቀመጥኩበት አስነሳኝና ወደ ቤት አስገባኝ። እኔም ልቤ ቅር እያለኝ ገባው። ግን በቃ ማታውን አልተኛውም። ሚስቴ ያለው ነገር ሲከነክነኝ አደረ። ወደ ጠዋት አካባቢ እንቅልፍ ጣለኝ። ወደ 5 ሰዓት ላይ ተነሳው። ልክ እንደነቃው ወደ ጆን ክላስ ነበር የሄድኩት፣ ግን ዝግ ነው። ቅር አለኝ። አክስቴ ከኋላ እያየችኝ ነበር። ሳቀችብኝ። ሆንቃ ይሉሻል ይሄ ነው አለች እየሳቀችብኝ። እኔም ሳቂ ያመለጠኝ። ቀን ላይ ደውዬለት ትንሽ ስራ ይዤ ነው እንደጨረስኩ እመጣለሁ አለኝ። እኔም ቀን ሙሉ ስጠብቀው ዋልኩ። ማታ ላይ እቤት ራት አብረን በላን። ልክ በዚያ መሃል ከሳምንት በኋላ ነገ አንድ ማስተዋወቅሽ ሰው አለ አለኝ። ደስ ይለኛል አልኩ። ነገው ልክ ወደ ማታ አካባቢ ደውሎ ግራንድ የሚባል ሆቴል ጠራኝ። እኔም ለባብሼ ሄድኩ። ሆቴሉ እንደደረስኩ እንግዳ ማረፊያ ክፍል ውስጥ የደወልኩለት። እንደመጣ ይዞኝ ወደ ላይ ወጣ። ቦታው በጣም የሚያምር ግራፊክስ አለው። የሆነች ልጅ ጀርባዋን ሰጥታ ተቀምጣለች። ልዩ አላት። ወይ ብላ ዞር አለች። እረ በፈጣሪ አልኩ። በልቤ ደነገጥኩ። በጣም ቆንጆ ልጅ ናት። ይሄ ነገር እንዴት ነው አልኩ በልቤ። የዘር ነው ወይስ ተፈላልገው ነው የተገናኙ አልኩ። ትዙ ያልኩሽ እሷ ነው ሲላት የምርህን ነው ብላ ተነስታ ሳመችኝ። እኔም ውስጤ ትንሽ ደስ አለኝ። ሁሌም የማያውቁን ሰዎች ስለኛ በተነገራቸው መጠን ነው በህሊናቸው ሊስሉን የሚችሉት። ጨዋታዋ ደስ ይላል። ልክ እንደ ስሟ ልጅቷም ልዩ ናት። ከሰዓታት በኋላ እራት በልተን ጆን ወደ መታጠቢያ ክፍል ሲሄድ እንደ ጓደኛዋ መጣች። አንቺ እንቅልፋም ተነሽ አለች። ሰላም ብላኝ ቁጭ አለች። ከእንቅልፏ እንደተነሳች ያስታውቅባታል። ፍቅር የት ሄደ አለች። አለ ይመጣል አለቻት። ግራ ገባኝ። ማንን ነው ፍቅር ብላ የጠራቸው አልኩ። በውስጤ ጆን እንደመጣ ፍቅር አለችው። ተነሳሽ አላት። እናቴ ድረሽ አልኩ። እንዴት እንደዛ ብላ ትጠራዋለች? ፍቅረኛዋ ቢሆን እንጂ ብዬ በቃ ተረበሽኩ። ስልኬ ሚሴ ሲገባልኝ አይቼው ከወንበሩ ላይ አነሳሁት። ኧረ አትናደጂ ትዙሻ ይላል ጆን ነው። ቀና ብዬ ሳየው ጠቀሰኝ። በቅጽበት ያ ሁሉ ንዴት ጠፋ። ሰዓቱ እየመሸ ሲሄድ ጆን እኛ እንሂድ ሲል እንዴ ፍቅር ጥለከልቴን ነው አለች ቅብጥብጧ። ምን ትመስላለች ሞልቃቃ አልኩ በልቤ። ልዩ በቃ ሂዱ ስትል ልንሄድ ስንነሳ ቆንጂዬ አደራ ፍቅርን አለችኝ። አታስቢ አልኩ ጥርሴን ነክሼ። ግን ለጆን ጓደኞቹ ይሆኑ ምኑ ይሆኑ ማውቀው ነገር የለኝም። እሱም አልነገረኝም። ግን በቃ ጆንን ከሆቴሉ ይዤው ስወጣ በቃ ከነጣቂዎች እጅ አውጥቼው ጉያዬ ውስጥ ያስገባሁት መሰለኝ። ጆን መንገድ ላይ ትንሽ ለውላ አድርግሽ ብሎ ወደ ባህል ምሽት ቤት ጎራ አለን። የተወሰነ ተጫውተን እየመሸ ስለሆነ ብዙም አልቆየንም። ልክ ቤት እንደደረስን አክስቴና እናቴ በረንዳ ላይ ቁጭ ብለዋል። እናቴ ስታይን ፈገግ አለች። በቃ እኔ ጆን ጋር ስላለን ቀረቤታ ደስተኛ ናት። አክስቴ ጠቀሰችኝ። ፈገግ አልኩ። የእውነት ለመናገር በረንዳ ላይ ባይቀመጡ ደስተኛ ነበርኩ። እንደሚስመኝ እርግጠኛ ነበርኩ። ብቻ መለጠኝ አልኩ በልቤ። ግን ያቺ የልዩ ጓደኛ ፍቅር ብላ ስለጠራችው ውስጤ ከነከነኝ። በዚህ እንዳለ ሰፈር ላይ በጆን ታማሁኝ። መቼም ቢሆን በሚወዱት ሰው መታማት የመሰለ ነገር የለም። እሁድ ቀን ላይ ወደ ጢስ አባይ ጆን ጋር ልንዝናና ሄድን። ብዙ አወራን። በቃ ስላሳለፋችሁ ፈተናዎች ሲነግረኝ እንባዬ እንዴት ልቻለው። እሱ ያሳለፈው ህይወት እኔ ለመስማት ከበደኝ። ወንድሙ ጋር እንደታረቀ ሲነግረኝ ግን ከምንም በላይ ደስ አለኝ። ወደ ኢትዮጵያ የመጣበትን ጉዳይ እንደጨረሰ ሲነግረኝ ልቤ ተረበሸ። ፍራት አለኝ። ባይነግረኝ አልኩ። ግን ትዙ ባለፈው ልዩ ጋር ሳስተዋውቅሽ ጥሩ ስሜት እንዳልተሰማሽ አውቃለሁ። ይቅርታ ግን አንድ ያልነገርኩሽ ነገር አለ ሲለኝ ተቀምጬ እንኳን ጉልበት አጣሁ። በቃ ደንዝሻለሁ። ምን መሰለሽ ትዙ ልዩ እኮ ለኔ እህቴ እኮ ናት ሲለኝ በቃ ደስታዬ ወደር አጣ። እሺ ቲቲ ያልካትስ ስለው እሷም እህቴ ናት። ልዩ ጋር የአንድ አባትና የአንድ እናት ነን። ቲቲ ጋር በአባት ብቻ ነው የምንገናኘው ሲለኝ ተመስገን አልኩ በልቤ። በቃ የዛን ቀን ደስታዬ ወደር የለውም። ከሳምንት በኋላ ፌቨን ከሐዋሳ መጣ። አየኋት። በጣም ነበር ደስ ያለኝ። በቃ በቤት አብረን ሂደን ብዙ አወራን። ጆን ሚኪ ጋር እንዳስታረቃቸው ነገረችኝ። ከምንም በላይ ደስ አለኝ። እስቲ ንገሪኝ ጆን ፍቅረኛሽ አለችኝ። ደነገጥኩ። ምን እንደነካኝ ባላውቅም እረ አይደለም ኖርማል ጓደኛዬ ነው አልኳት። እንዴ ፍቅረኛሽ መስሎኝ ነው አለች። በራሴ በጣም ተናደድኩ። በጆን አፍሬ ወይስ በራሴ አፍሬ ነው አይደለም ብዬ ተናገርኩት እያልኩ
ራሴን ወቀስኩ። እሁድ ቀን ከኤልሲ ጋር ከጓደኞቻችን ጋር ውለን ወደ ቤት እየተመለሰን እያለን ጆን ደወለልኝ። ሳነሳው ወደ ጎን ተመልከች አለኝ። ዞር ስል ወንድሙ ጋር ካፌ ላይ ቁጭ ብሏል። ሻይ ቡና ብሎ ጠራን። ቅድሙንም ናፍቆኝ ነበር። ሄደን የእውነት ለመናገር የእናት ሆድ ዥንጉርጉር የሚባለው በጆንና በወንድሙ ላይ በሚገባ ሰርቷል። እንኳን ወንድማማች ሊመስሉ ሆድና ጀርባ እንኳን አይሆኑም። በፊትም የጆንን ወንድም ፌቨን ጋር እያሉ ድንገት ሳይሆን ማነው ግን ውቃቢውን የገፈፈው ላለው ቢነኩት እጅ ላይ ሰበብ የሚሆን ነው የሚመስለው። ጆን ትከሻዬን ነካ ሲያደርገኝ ከሀሳብ ያነቀኝ። በሁለተኛው ቀን ጠዋት ላይ ጆን አዲስ አበባ ደርሰን እንምጣ አለኝ። ትንሽ ልቤ ደነገጠ።